ስሚኝማ ወይዬ አለሜ አፍቅሬሽ የቀኑብኝን አግብቼሽ አሰበርኳቸው። ለሰርግሽ ኮንግራቹሌሽን ሃፒ ዌዲንግ ወንድም አለው ለኔ። እሺ ቲክቶከር አዶናይ ከካራክተር ወጥተህ ወደ ዋናው ባህሪ ተመለስክ ነው ወይስ ከዋናው ባህሪ ወጥተህ ወደ ካራክተር ገባ ነው የሚባለው? ሁላችንም እናራለን። የሁላችንም አር ደግሞ ይሸታል። አንድ ወንድ ዴት እንውጣ ብሎሽ እሺ ካልሽ በኋላ የዛን ቀን ማድረግ ያለብሽን ነገሮች ነው የምነግርሽ። አንደኛና የመጀመሪያው ማለት ነው ቢያንስ 2 ሰዓት አስጠብቂ። እሺ እንደዚህ አድርጊና ቆመሽ ትቀሪያታለሽ። ሚስተር ልንገራችሁ፣ ሴት ልጅ የሚያስቃትን ወንድ ትወዳለች። እንደ ሐሳብ ከአበባው በላይ ሽምግልና ላይ መቅረብ ያለበት 4 ነገሮች። ከአማኑኤል አእምሮ ጤና ማረጋገጫ ሜዲካል ሰርቲፊኬት አንቺ ነፍስሽ አይማሩ። ላግባችሁ ሲሏችሁ ወንዶች ያለ 80 እና 90 ሺህ ብር ወርቅ እምቢ የምትሉ ሴቶች ማለት ነው። በፊት እኮ የ50 ብር እና የ60 ብር አርቴ ቸገረሹላ አመዳ። እኛ ህፃናትን 15 እና 20 ዓመት ሊቀረን ይችላል ለማግባት ነው ለመቆረብ። ስልክህን ወደ በረራ አማራጭ አድርገህ ቪዲዮ መጀመር እንችላለን። በረራ አማራጭ ላይ አድርጌያለሁ። ሰላም ብለናል። እጅ ነስተናል፣ አንገት ደፍተናል፣ ይወመተናል። አጃይብ ከሚያሰኙ ቪዲዮቻችን ጋር ጎን ለጎን ተከስተናል። ኢትዮጵያ ሀገሬ ጋር ምን ተሰማ፣ ምን ታየ፣ ምን ተወራ፣ ምን ተባለ የሚለውን ሰብሰብ አድርገን ከእናንተ ለእናንተ ይዘንላችሁ የምንቀርበው እኔ ጠንበለል ወንድማችሁ ተሙ ንጉሴ፣ እንደዚህ ሞሽ ብዬላችሁ አምሮብኝ ማለት ነው። እንዲሁም ከካሜራ በስተጀርባ ክሩርነት ነው አጣፍቶ ቀሽኑ የሚያቀርብላችሁ ግስላ ወየ የማር ወለላው አንድ ላይ ለካፊ ስነ ስርዓትን ያዘ የሚያቅበዘብዝ ነገር እንደተለመደው እንግዲህ እዚህ ቤት ውስጥ ካሽ ገንዘብ አይሰራ ምንም ቼክ አንቀበልም። እንዲሁ ማዘጃ ነውር ነው። እኛ ጋር የሚሰራው የሰብስክራይብ በተኗን መጫን፣ የደውል ምልክቷን መጫን፣ ቤተሰብ መሆን፣ ላይክ ስታደርጉ ለሌላ ቤተሰባችሁ ይደርሳል። ኮሜንት ሴክሽን ላይ ፍቅራችሁንና ሐሳባችሁን ስትገልጹ እኛም ደስ ይለናል። ተበረታተን እንመጣለን ማለት ነው። በውስጥ መስመር ማናገር ትችላላችሁ። ቤተሰቦች ግስላው እንዳላችሁ ቪፒኤን ስትታበሩ እኔን እያስታወሳችሁ ነው ወይ? እና ቪፒኤን እግረ መንገዳችሁን አብሩ፣ ፍቅራችሁን ገልጹልኝ በሷ ነው ብሏል። ቪዲዮ ላይክ እያደረጋችሁ ዳይ ወደ ቪዲዮ። በሰሞኑን እንግዲህ በሶሻል ሚዲያ ላይ እየተናፈሰ የነበረው ትንሽ ሁላችንንም ያንገጫገጨ እንዲሁም ብዙ ሐሳብ ያስነሳው የትዳር ጉዳይ ነው። እሱም ምንድነው እንግዲህ በተለምዶ ትዳር የሚታወቀው በአቻ ነው አይደለ? ቢያንስ የ2 ዓመት 3 ዓመት ልዩነት ሲኖር ነው እድሜ ማለት ነው። እኛ እዚህ ውስጥ ሐሳብ ልንሰጥበት ሳይሆን ነገሩን እንደው ለማካፈልና ኖርማል ነው ወይስ አይደለም የሚለውን ለእናንተ ለመስጠት ያክል ነው። ብዙውን ጊዜ ሴቷ በእድሜ አነስ ብላ ወንዱ ከፍ ሲል ያው በተለምዶ ብዙ ምንም አይባልም ነበር፣ ምክንያቱም ተለምዷል ተብሎ ነው የሚታሰበው። ነገር ግን ሴቷ በእድሜ ከፍ ስትል ወንዱ ትንሽ እድሜው አነስ ሲል አታስተባበል፣ ዝም ብለህ ነገር ይሆናል እኮ እኔ እኮ ጨነቀኝ ልሞት እኮ ነው። እና ልክ ነው ወይ አይወይስ አይደለም ወይ የሚለውን ወይ የሰጠኸውን ሐሳብ ራስህ የሰጠኸውን ከዛ እንነሳ። መጀመሪያ እኛ ሐሳብ ራስህ አትበል፣ እኛ ነው የሰጠነው ሐሳብ በእንዲህ አይነት መልኩ ሰጥተናል። ስሚኝማ ወይዬ አለሜ አፍቅሬሽ የቀኑብኝን አግብቼሽ አሰበርኳቸው። ወይ ደስ አይልም? በጣም እሺ እኔ እናት ውድድ ነው ማድረግሽ። እኔም አባቴ ምን አገባችሁ? የፈለጉትንስ ቢያደርጉ ምን ቤት ናችሁ እናንተ? እንደ እናትም እንደ ሚስትም የሚሆን ሚስት ተገኝቶ ነው። ይሄ እኮ መታደል ነው። አዎ አግብቶ አሳብዷቸዋል፣ ገና አስወልዶ ያከስላቸዋል። በርታ ወንድሜ። ምን አገባሽ? የት አባታቸው ወንድሜ? አንተም በርታ፣ እህቴ አንቺም በርቺ። እህቴ ደግሞ ዘረጠጥክ ብላችሁ ደግሞ ስሙን አጥፎ አሉ። ለማንኛውም የአብርሃምና የጋሻ ቆብ የአብርሃምና የሳሪ ያርግላችሁ። አሜን በሏል። እነሱን ተወት አደርጓቸው። ምን አለ እሱ አገባት እንጂ አጠባ አታ ለቤቱ አዲስ ከሆናችሁ ይነካካውን ነካኩት። ይመቻችሁ። ጠፍተን ነበር። እንግዲህ በእንዲህ አይነት መልኩ ትልቅ ስህተት ተሳስተን ነበረ እና ይሄን ስህተታችንን ቲክታክ መንደር ላይ 2.4 ሚሊዮን እይታ እንዲሁም 180 ምናምን ሺህ ላይክ አለው። ሚስትየው ላይቭ ላይ ወጥታ ተናግራለች። እስቲ ምን አለች የምትለው ምን አለች የሚለውን እስቲ እንየው። ከዛ በኋላ ሐሳብ እንሰጥበታለን። እስቲ አይ ገስ አንተን የህይወቴ መጥፊያ ሃይ ሮዚ ኡርጂ ሃይ ሮዚ እኔ መጣሁት በመጀመሪያ እንኳን ደስ አለ ሁላችንም ለማለት ነው። ለሰርግሽ ኮንግራቹሌሽን ሃፒ ዌዲንግ ወንድም አለው ለኔ
ለኔ አሁን የመጣሁት ደግሞ ለኔ ወንድም አለው በቃ ለኔ እኔ ግራንድ ማም ነኝ። የልጅ ልጅ አለኝ። 46ኛ የጨርሻ 47 ዓመት ልይዝ ነው። አም ሶ ሃፒ እንደዚህ እኔ በነገራችን ላይ አይ ዶንት ኖ ስለሌላው አይ ዶንት ኖ አላቅም፣ ግን በእኛ ኖርማል ነው። ኦሮሞ ኖርማል ነው። አይ ዶንት ኖ ለምን እንደዚህ እንደተከበደ አላቅም። እና ከተቻለ ደግሞ ለእኔ ጆሌ ኦሮሞ እንግዲህ ያው ሲንግል ነኝ። በጣም ነው የወደድኳችሁ። እግዚአብሔር ምስክሬን ነው። በጣም ነው የምታምሪው አንቺ፣ በጣም ነው ደስ የምትይው። በነገራችን ላይ ደግሞ እዚህ ቲክቶክ ላይ ፊልተራቸውን ቢያወልቁ ልንገርሽ አይደለ ያንቺን አይነት ኮንፊደንስ ራሱ የላቸውም። ያንቺን፣ የኔን፣ የሌሎቻችንን አይነት ኮንፊደንስ የላቸውም። አንቺ ኮንፊደንስ ብቻ ረጃየሽ ነው። አይስዌር እኔ አሁን ኮንፊደንስ አለሽ ይባላል። እኔ እንዲያውም የለኝም እንዳንቺ ኮንፊደንስ ያለው በራስሽ የምትተማመኝ ጀግና ጎበዝ፣ ደግሞ ስታምሪ፣ ቅርጽሽ ሲያምር፣ ጨዋታሽ ሲያምር፣ ሁሉ ነገርሽ ሲያምር፣ ውስጥሽ ንጹህ የሆንሽ ባይ ሲንጃለደ የኔ ባትሆኝ ይቆጨኝ ነበረ። አይስዌር በነገራችን ላይ ኢጆሌ ኦሮሞ አም ሲንግል አይ ዌይት። አንቺ ማለት ለኛ ለሁላችንም ለሴቱ ለሁሉም ሴት አንቺ ጦራ በቃ በር የከፈትሽልንሽ። አይስዌር እኔ ጀርመን ነኝ። ቴንክ ዩ። እኔም አሜሪካ ነው የምኖረው፣ ግን ለአሁን ለጊዜው እዚህ ነው ያለሁት። ከውስጥም ጻፍልኝ፣ እንተዋወቃለን፣ እንደዋወራለን። እመጣለሁ። አሁን በኢትዮጵያ እመጣለሁ። በቃ ስትመጪም ዌልካም ማይ ሃውስ ኦፕን ፎር ዩ። በጣም ነው የምወድሽ፣ በጣም ነው የማፈቅርሽ፣ በጣም ነው የማከብርሽ። በቃ እስከ መጨረሻው ድረስ አብራችሁ በቃ አብራችሁ ማየት ነው የምፈልገው። በእናትሽ ኡርጂዬ ቴንክ ዩ ሶ ማች። አይስዌር ወይኔ አንበሳ ባወርድላት ደስ ይለኛል። አይስዌር ወይኔ ችግር የለውም። ልጆች እየጠበቁ ስለሆነ ስለ ግለሰቧ እንግዲህ ትንሽ ለማጣራት ሞክረን ነበር። አንተ ስለ ስርዓትን ያዝ። ከዚህ ቀደም በውጭ ሀገር ላይ እድሜዋን እዛ ላይ ያሳለፈች፣ በስራ ያሳለፈች፣ እንዲሁም ብዙውን ጊዜ ስደት ላይ እህቶቻችን ደከመኝ ሰለቸኝ ሳይሉ ለቤተሰቡ የሆኑ እንዲሁም ብዙ ነገራቸውን ኢንቨስት እያደረጉ ለራሳቸው ሳይኖሩ እድሜያቸው ገፍቶ መጨረሻ ላይ እንደዚህ አይነት ነገርም ሊኖር ይችላል እና እንትኑ ትንሽ ግራ ስላጋባነ ሰውን ስላነጋገረን ነው ይዘንላችሁ የመጣ ነው። እና ይህ ነገር ልክ ነው ልክ አይደለም፣ እስቲ እናንተ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልን። አንድ ወንድ ዴት እንውጣ ብሎሽ እሺ ካልሽው በኋላ የዛን ቀን ማድረግ ያለብሽን ነገሮች ነው የምነግርሽ። አንደኛና የመጀመሪያው ማለት ነው ቢያንስ 2 ሰዓት አስጠብቂ። እሺ ችግር የለውም ጨርሻለሁ እና አንበውና ማለት ነው ፒክ ያደረግሽ ሲመጣ እዛ ግን የሆነ ነገር ረሳኝ ወይ ተረሳው ወይ ሜካፕ ረሳው ወይ ደግሞ something በይና ማለት ነው ቢያንስ 2 ሰዓት ይጠብቅሽ፣ ቁጭ ብሎ ይጠብቅሽ። ከዛ 2 ሰዓት ጠበቅኳት ብሎ ከተናደደ ማለት ነው ቀይ አየሽ አግሬሲቭ ሰው ነው ማለት ነው፣ አይሆንሽም ማለት ነው። ሁለተኛ አውቀሽ ማለት ነው ጫማሽን አትሰሪ። ከዛ ልክ ከመኪና ስትወርጂ ማለት ነው ጫማሽን አውቀሽ እንደሚያስር ሰው ሁኚና ባግሽን ስጭ። ከዛ ጫማሽን እንደሚያስር ሰው ማለት ነው ጎንበስ ብለሽ ከጫማሽ ጋር ታገኝ። ጎንበስ ብሎ ጫማሽን የማያስርልሽ ከሆነ ከዛን ደግሞ ጎንበስ ብሎ ጫማሽን ሲያስርልሽ ቦርሳሽን የማይዝልሽ ከሆነ ማለት ነው አይሆንሽም። ቀይ እሺ መብትሽ ነው። ሶስተኛ ደግሞ ማለት ነው በር መክፈት ግዴታ ነው። ካልከፈተልሽ እዛው ጥለሽ እንጂ ግን ማለት ነው ለአንቺ ከፍቶልሽ እዛ ጋር ለምትመጣው ሴትዮ እስክትደርስ ድረስ በሩን ይዞ የሚቆም ከሆነ ማለት ነው አሽቃባጭ ነው ማለት ነው። እሺ ለምን ወደዚህ የለም በቃ ልወደድ ባይ ነው። አራተኛ አፎርድ ያደርገኛል የሚለውን ነገር ለማየት ማለት ነው ሆን ብለሽ አውቀሽ ብርጭቆ ስበሪ። እሺ ከዛ ብርጭቆ ስሰብሪ ከተናደደ ወይ ደግሞ በቃ ፊቱ ምናምን ከተለዋወጠ አፎርድ አያደርግሽም። ሲጀምር በቃ ጊዜ እንቁላል የጠበሰ ነው የሚያበላሽ ማለት ነው። ከዚህኛው ራ የመጨረሻው ደግሞ ማለት ነው ኦ ማይ ጋድ ሰማይ አምር። የመጨረሻው ደግሞ ማለት ነው የቢሉ ነገር ምንም አንነጋገርም፣ እሱ ነው የሚከፍለው ታውቂያለሽ። ካንገራገረ ራሱ ማለት ነው አናቱን ገ ደግሞ 100 አይነት ምግብ ዘጃውሽ ሁሉንም ነገር ማለት ነው የምትፈልጊውን ሁሉ ነገር ዘጅና ቢል የታባቱ ብቻ። ግን ቢል ከከፈለ በኋላ ማለት ነው እስከ መኪና ድረስ ወይ ደግሞ እስከ ቤት ድረስ በእግር የምትሄዱ ከሆነ ካልተሸከመሽ ይሄ አይሆንም፣ በቃ አይሆንም። የመጀመሪያ ዴትሽ ላይ ከዚች ያልተሸከመሽ ሰውዬ ነው እድሜ ልክሽን ተሸክሞ የሚያኖረኝ ብለሽ የምታስቢ አርፎ ተሸክሞሽ ማለት ነው ከቤተሰቦችሽ ቤት እንደወሰደሽ ቤተሰቦችሽ ቤት ይመልስሽ ወደ ቤት ቀጥ ብለሽ ወደ ቤት። ሰምተሽኛል፣ ነግሬሻለሁ በቃ እታለም እንደዚህ አድርጊና ቆመሽ ትቀሪያታለሽ። ወንዱ እዛው ውጪ ስንት ኑሮ ዳማ ቆርኬው ሞላ ጎደለ ሆኖበታል። አንቺ ጭራሽ ስለ ጫማ ማሰር ስለ ብርጭቆ መስበር ታስቢያለሽ። አድርጊውና ከዛ በኋላ እንደ አሜሪካ ሐውልት እንዲህ ብለሽ ትቀሪያታለሽ። ተናግሬያለሁ። ስነ ስርዓት ሚስጥር ልንገራችሁ፣ ሴት ልጅ የሚያስቃትን ወንድ ትወዳለች። አይ ኖ እሱ ሚስጥር አይደለም። ከሚያስቃት በላይ ግን የሚያስለቅሳትን ወንድ ትወዳለች ወይ ደግሞ ትመርጣለች። እንዴ የምታስለቅሷት ግን እንዲህ ጫፎን ነክታችሁ አይደለም። የምታስለቅሷት በእውነቷ ነው፣ እውነታ በመናገር
እንዴት እሷን የማግባት ሀሳቡ ከሌለ ንገራት። አንቺን ለማግባት ሀሳቡ የለኝም ብለህ ከዛ ምን ትላለች ተሳለ ያውላ ወንድ እየሰገደልኝ ያውላ ወንድ ካላገባውሽ ካላለልኩሽ እያለ እንዲህ ሲንበረከክላት ኖሮ ይሄ ወንድ ይሄ ሰው ለምንድነው ሊያገባኝ የማይፈልገው ብላ ጭራሽ የማይፈልጋትን ወንድ እያሰደደች የምትመጣው። በዛም ጋፕ ነው ሰልፍ ሪስፔክት ከሌላት እሷ አንተ ጋር አታች ዶዳ የምትቀረው። ገብቷቸዋል። ምክንያቱም እነዛ ሞትልሻለሁ አገባሻለሁ የሚሏት ወንዶች የሚነግሯት እውነት እሷ መስማት ወይም እፈልጋለሁ ብላ የምትናገረው ነው እንጂ የምር መስማት የምትፈልገው እውነታዎች አይደሉም። አይኖ ኮምፕሊኬትድ ነው። መስማት የሚፈልጉት እውነታ አለ፣ መስማት የሚገባቸውም እውነታዎች አሉ። ሁለት ይለያያሉ። እና መስማት እፈልጋለሁ የሚሉት እንደዚህ ቆንጆ መሆኗ መናገር፣ እንዴት ቀውብ እንደሆነች መናገር መስማት እፈልጋለሁ የሚሉት ወርዶች ናቸው። ግን እነሱ እንዲህ ዴቲንግ ላይፍ ላይ ደግሞ የወደፊት ሚስትን አያስገኝልህም። ገብቷል። በተለይ ደግሞ አሁን ባለው ጄኔሬሽን የሚያስገኝልህ እውነታው የሚናገር ወንድ፣ አላማውን የሚናገር ወንድ። በብዛት ወንድ ልጅ ላይክ ሲቀርባት ፊዚካሊ አትራክትድ እስከሆነ ድረስ ከልጅቷ ጋር ከሷ ጋር አብሮ መተኛት ያምረዋል። ኦፍ ኮርስ አይደለ? እሱ የሚያምር ከሆነ ተናገር በቃ። ከዛ ላይ እሱ ይሄ እውነታዎች እንዲህ ምንድነው ኢሞሽኗን የሚቀሰቅስ ነገር ያደርጋል። ይሄ ውስጣዊ ነገር እንዲሰማት ያደርጋል። እንዲህ ድራይ እንዲሆን ያደርጋት እና ሚስጥሩ ይሄ ነው። እውነታውን እየተናገርክ ብታስለቅሳት ይሻላል ውሸት እየተናገርክ ብታስቃት። ይሄ ነው ሚስጥሩ። ፎሎ ማትራት እሱ ሌትስ ኮፒ ሳውት። አንዳንድ ጊዜ ውሸት ከመናገር ትንሽ መረር ያለ እውነት መናገር የተሻለ ግን እሱ ባለው መልኩ አይደለም። እህቶቻችንን እያስለቀሰን ፕላስ ደግሞ የምትፈልገውን ነገር ሲን ተብሎ ይጠይቃል። እንዴ ከታባው ቀኑ አንገተ የምትነቀነቀው አንተ ወፈፌ ባሪያ እኔ ምን አልኩ? ዝባድ ቀባጣሪ አንተ ነህ እንደዘብኝ ነገር ብለህ ማለፍ ወይ ደግሞ ምን ታስባላችሁ ብለህ እንደለመድከው አላዝነህ ማለፍ። ማታውቀው ነገር ውስጥ ትገባለህ አይደለም። አይ ማብራሪ መስጠት ካለብህ ስጥ። እኔ ና አግዘኝ እንጂ ብቻ ልፋጠጥ እንዴ። እና እስኪ ሀሳባችሁን አስቀምጡልኝ እስኪ። ይሻላል። አይ አይደለም ሳስበው እውነታው ምንድነው? እውነት መናገር የተሻለ ነው መረር ቢልም ከውሸት ይልቅ ማለት ነው። ነገ ከነገ ወዲያ እህታችን እውነቱን ስታውቅ ይባሰ መጥፎ ምሬት ውስጥ ከምትገባ ሴቶች እውነት ነው። እናንተ ጋር እንደዚህ አይነት ሲቹዌሽናል ፎርስ አለ። አንተ ግን የሚያስቃትን ወንድ ትወዳለች ሲባል እንዴት ነው እንኳ እንዴ? እንደ ሐሳብ ከአበባው በላይ ሽምግልና ላይ መቅረብ ያለበት 4 ነገሮች። በተለይ አሁን ላይ ሽምግልና ስትልቁ ይዛችሁ የምትሄዱት አበባ፣ ውስኪ፣ በግ ምናምን አለ። ከዛ በላይ 4 ነገሮች ተመልከቱ። አንደኛ የኤችአይቪ እና ሌሎች ተላላፊ በሽታ ምርመራ ማረጋገጫ ይቀርባል ወይ? አሁን አይቀርብም እኮ። ልጅቷ ጤነኛ ናት ወይ? ልጁ ጤነኛ ነው ወይ? ምን ላይ ስታተስ ላይ ነው ያሉት? እርግዝና አላቸው ወይ? ይሄ ነገር ይቀርባል። አንደኛ አስምሩልኝ። እሺ ከአማኑኤል የአእምሮ ጤና ማረጋገጫ ሜዲካል ሰርቲፊኬት። አንቺ ነፍስሽ አይማርም ኳል ኦፕራሲዮን የተደረገ ነው ሰው መሰለኝ። ግን ልክ ነው ወይ ነው አሁን ይቀርባል እንደሱ? ይሄ ይከብዳል። እቺ ትንሽ ከበድ ትላለች። ያው ጤነኛነት። እሺ ሪኮመንዴሽን ሌተር ከቀድሞ ፍቅረኛው የተጻፈ ጥሩ ነው ወይ ጥሩ አይደለም፣ ባህሪው ይህን ይመስላል፣ የነበረ ሪሌሽንሺፕ ላይ እንደዚህ አፈንግጧል፣ እንደዚህ ማቅጧል። እቺ ትንሽ ከባድ ናት። ይሄ ሽምግልናውን ራሱ ከነጭራሹ ነው ያሰርዘዋል። ምክንያቱም አብዛኛው ኤክሶች ጤነኛ ሪኮመንዴሽን ሌተር አይጽፉልን እንዴ? አይጽፉበት፣ በእርግጠኝነት አይጽፉም። ታይ ወራ ህይወትሽን ነው የሚያበላሸው። ኧረ እንዲህ ነው የሚያደርግሽ ወይ እንዲህ ነው የምታደርግህ። አለቅ። እሺ 4ኛ ለምን ትዳር መያዝ እንደፈለገ ወይም እንደፈለገች ከ10 ገጽ ያላነሰ ኢሴይ ነው። ይሄ ነገር ትንሽ ከበድ ይላል። ባይሆን የመጀመሪያውን ይሄ ኤችአይቪ ያለችው ኤችአይቪ እና ተላላፊ በሽታ እነሱ 3ቱ እኛ እንስማማበት። እናንተ ግን መጨመር አለበት ብላችሁ የምታስቡትን እስቲ ኮሜንት ላይ ዘርዘር አድርጉልን፣ ይዘናችሁ እንመጣለን። ከእስር ቤት ይሄ ከወንጀል ነፃ ግዴታ እኮ ነው። ከወንጀል ነፃ አሻራ ሰጥቶ ከወንጀል ነፃ የሆነ ሰርቲፊኬት ማምጣት አለበት። ከወንጀሉ ታርሞ የመጣ ሰው ሊሆን ይችላል። ተፈላጊ አለመሆኑን በል። አዎ ወንጀል ሰርቶ ተፈላጊ አለመሆኑን ወይ ደግሞ ተጠያቂነት ላይ የሌለበት ታርሞ የወጣ ችግር የለውም። እሺ ቲክቶከር አዶናይ ከካራክተር ወጥተህ ወደ ዋናው ባህሪ ተመለስክ ነው ወይስ ከዋናው ባህሪ ወጥተህ ወደ ካራክተር ገባ ነው የሚባለው? ትንሽ ሰሞኑን በላይቭ ስትሪም ላይ አዶናይ ከተናገራቸው እንደው ትንሽ ከበድ ካሉ ግን መረር ያሉ እውነቶችን አጋርቶናል። እስቲ ምናልባት ይህን ቪዲዮ ስታዩ ትላልቅ ሰዎች ካላችሁ ይቅርታ አድርጉልኝ፣ ንግግሩ ትንሽ ከበድ ስለሚለኝ ነው። እናም ሀሳብም እንድንለዋወጥበት ነው ይዤላችሁ የመጣሁት። ሁላችንም እናራለን። የሁላችንም አር ደግሞ ይሸታል። ብዙዎቻችን ተደብቀን ስለምናራ
የሆነ በቃ ላይ እንደማናራ ነው የምናስመስለው። ስለ አርሲ ወራም ለራሱ በቃ የሆነ ይከብደናል። ልክ እንደዚች ሁሉም ሰው እንደሚያራ ማወቄ ነፃነት ይሰጠኛል። which is አሁን ብዙዎቻችሁ ስለ አር እያሰባችሁ ከሆነ ተሳስታችኋል። ሁላችንም ጎዶሎነት አለን እያልኳችሁ ነው። በቃ ሁላችንም እቺ አራትን ጨርሰን ከዛ ማንም ሰው እንደሌላ ያረጋግጠ ምናምን ታዋቂ ስትሆን ደግሞ ከባድ ነው ለመናገር። ሽንት ቤት ገብተን ማለት ሰው ባለበት ቦታ ግን ቼክ አድርገን ምናምን ፍላሽ አድርገን ሽቶ ካለ ሽቶ ተደርጎ መስታወት ተከፍቶ ምናምን ነው የምትወጣው። ንጹህ እንደሆነ እኮ ከዛ ትላለች ታባቱ ማን ገምቶ መውጣት ይፈልጋል? ተረዳችሁ? ሰዎች በጣም የምናስቅ ፍጡሮች ነን። ጎዶሎነታችን ደብቀን ብዙነታችን ማሳየት የምንወድ ፍጡሮች ብኖር ሰዎች ነን እና ግዴታ እያራን ሰው ማሳየት የለብን። ግን ሰው ሁሉ እንደሚያደርግ ማወቅ አለብን። እውነቴን ነው የምላቸው። በቃ ሁሉም ሰው እኩል ያደርገዋል ካንተ ጋር ታውቃላችሁ። ሁሉም ሰው ያ ሱፉን ለብሶ ምናምን ብሎ ቁጭ የሚለው አለ አይደል? በጣም ሳታዩት እናንተ እያለ ነበር እንደዚህ በቃ አይኑ እስከሚፈነዳ ድረስ ተረዳችሁኝ? ስለዚህ ማንም ሰው ከእናንተ አይበልጥም፣ ማንም ሰው ደግሞ ከእናንተ አያንስም። ምክንያቱም እናንተም ታራላችሁ። ስለዚህ እኩል ነን ሁላችን። ይህ አስተሳሰብ ምን ያደርጋል? ኦኬ ጎዶሎነትህ ትቀበልና ኦፍኮርስ አዶናይ ጎዶሎነት አለው። ይህ ነው ሁሉም ነገር ላይ ሙሉ ሆኜ መገኘት አልፈልግም። እኔ በቃ ሰው አይደለሁም ማለት ነው። እንደዛ ከሆነማ እግዚአብሔር ነኝ ማለት ነው። ብፁዕ ኢየሱስ እንደዛ መሆን አልፈልግም። ሁላችንም እዚህ ያለ የራሳችን ጎዶሎ ስላለን በቃ ጀስት ሰው ሲሰድባችሁ ሲተርባችሁ አይታችሁ በቃ ችላ ብላችሁ የማለፍ አቅማችሁ ከፍተኛ ይሁን። ያ ሰው አሁን ኧረ በእናትሽ እንደዚህ ነገር አቆሚ ሲልሽ እሱም ማቆም ያለበት ነገር አለ። ማቆም ያለበት ነገር አለ። እንዴ አንተ እያራ ለምን እኔ አላረም? ምን ችግር አለው? ሁለታችንም እንራበት። ምን ችግር አለው እንዴ? የኔ አር ትክክል ነው አንተ አይደለም ይባላል አይባልም። እንራበት ሁላችን በሰላም እንዴ። በቃ ይሄ ነው በቃ። ስለዚህ ስህተት መስራት አትፍሩ። ስህተት መስራት አትፍሩ። በቃ የሆነ ይሄ ወድቃችሁ መገኘት በቃ የሆነ ትክክል ነኝ ብላችሁ አስባችሁ ግን ደግሞ መሳሳትን የራሳችሁ እይታ ማስቀደምን አትፍሩ። ምንም ችግር የለውም። ሀሳቡ ጥሩ ነው ግን ግም ነው ተግማማ አይደል? ግሴ ሽንት ቤት የቆየውን የመሰለኝ እኔ ራሱ። እኛ ኢትዮጵያውያን ከሌላው ዓለም የሚለዩን በጣም ብዙ ነገሮች አሉ። ከነዛም መሃል በጥቂቱ ልጥቀስላችሁና በእምነትም በአስተዳደግም በባህልም በአመጋገባችን በጣም ልዩዎች ነን። ከነዛም መካከል ደግሞ እንደ ባህል አድርገን የያዝናቸው ቋሚ ነገራችን አሁን ላይ እየጠፉ ቢመጡም ነውር የሚባል ነገር አለ። በነውር ውስጥ ምን ይካተታል? መናገር ያሉብንና የሌሉብን ነገሮች፣ የቋንቋ አመራረጥ። ለምሳሌ እንደዚህ በደረቁ ደረቅ ያለ ነገር አይሆንም። እንዲህ ደረቅ ባለመልኩ ህዝብ ባለበት ፊት አይወራም። ማስረዳት ያለብንን ነገር ስናስረዳ ንግግራችንና ቋንቋችን የተመጠነ እንዲሁም የተመረጠ መሆን አለበት። አሁን የተናገርከውን ንግግር ትላልቅ አባቶች፣ እናቶች ሊያዩ ይችላሉ። አንተ ከሰራቸው ጥሩ ስራዎች አንጻር ይህ አንተን ይመጥናል ብዬ አላስብም። አንተ አሁን ቀጥታ አማርኛውን ቁጭ ስታደርገው እኔ ሽንት ቤት ሆኜ እየሰማሁን ይመስለኝ። ሙሉ አይደለንም። አዎ ትክክል፣ ሙሉ አይደለንም። ንጹህ አይደለንም። ሁሉም ሰው ጎዶሎነት አለበት። ለአንተ ይሄንን ነገር ለማብራራት የተጠቀምከው ንግግር ትንሽ ከበድ ይላል። አሁን እኮ ስለ ንጹህነታችን የነገርከን ሳይሆን ስለ ካካ የነገርከን ነው ይመስለኝ። እንዴ ሙሉ ካካ በካካ አድርጎታል እኮ። ሴቶች ግን ማለት ነው ላግባችሁ ሲሏችሁ ወንዶች ያለ 80 እና 90 ሺህ ብር ወርቅ እምቢ የምትሉ ሴቶች ማለት ነው። በፊት እኮ የ50 ብር እና የ60 ብር አርቴ ቸገረሹላ አመዳም የሰው አመዳም። በፊት የ50 ብር እና የ60 ብር አርቴ አጥልቀሽ ማታቂው ላይ 80 እና 90 ሺህ ብር ወርቅ ስጠይቂ አታፍሪ? ከየት ያመጣል እሱ? እካካም የሰው እካካም አመዳም። ከስድብ ውጭ ያለውን ስሙት። እቺ የመጨረሻ ያለችዋል እኛም አልሰማናትም። አሁን ላይ ጥሎሽ እንኳን ይሄ ጥሎሽ ሳይሆን እንደው ሽምግልና እንኳን ሲኬድ ሀብዚ ወርቂ ወንዱስ ሀብዚ ዘመጨነቂ ጥሎሽ ሲባል እኮ ባመጣሽው ሀሳብ ጥሎሽ እንዲሄድ ሀሳብ አቅርቢለት እኮ አይደለም። አንቺን እንዲወስድሽ ጥሎሽ ጥሎ ወሰዳት እንዲባልም ጭምር እኮ ነው እንዴ። አሁን ላይ የሚጠየቁ ጥሎሾች እኮ በተለይ እንደው ሽምግልና እንኳን ሲላክ እኛ ህፃናት ነን፣ ገና አንድ ፍሬዎች ነን። እንደው ገና 15 እና 20 ዓመት ሊቀረን ይችላል ለማግባት እንዴ። አዎ እንዴ በዚህ ሁኔታ ልታገባ ነው እንዴ? ለማግባት ነው ለመቆረብ?
አሁን ለአብዚ ወርቂ ተው ለአብዚች ወርቂ ራሱ ስንት ብር እንደሆነ ታውቃለህ ወይ? ግራም 30,000 ግራም ስኳር ነው እንዴ? አሁንማ በኪሎ ነው የሚፈልጉት። በግራም ስኳር አድገን ነው እንደዚህ ችጋራም። አይ ጊዜ ወገን አንድ ሰሞን እንዲያርጎን ነበረ። ተመልከቱልኝ። እንዲህ ለምንተላለቀው ነገር ያ ሁሉ ጥንቃቄ ትዝ ይላችሁ ከሆነ ኮቪድ ሰዓት ላይ ሰው ሰላም አንልም ነበረ። ኮቪድ በንክኪና በትንፋሽ ይተላለፍ ነበር። ሰው ያልቃል ተብሎ ይታሰብ ነበር። አሁን እንደዚህ እርስ በርስ ልንባለን እንጫረስ። የተከበራችሁ ያዘናችን ተካፋዮች ይላል ከላይ በርዕሱ። የወቅቱን ሁኔታ ግንዛቤ ውስጥ በማስገባት ለቅሶ ያልተቀመጠንና ለቀስተኛ የማንቀበል መሆኑን በአክብሮት እንገልጻለን። ግንቦት 21 2012 የዛሬ 6 ዓመት። አሁን ላይ ወንድሙ ለሚነሳበት ሰዓት፣ እህቷ ለምትነሳበት ሰዓት፣ እናትና ልጅ የሚባሉበት ሰዓት ክፉ ሰዓት ሆኗል። እንደዛ አንነካካ። በህይወት እንድንቆይ ጤናችንን እንድንጠብቅ ሰላምታ ምንድነው የሚባል ይደበረው? እንዲህ ነበር ሰላም እንባባለው። ኒሃው ነበር፣ ቻይናውን ነበር። ፈጣሪ አምላክ ያንንም ክፉ ጊዜ እንዳነሳልን አሁንም ይህንን ሰዓት ዞር ያድርግልን። አሜን። ስንቶቻችሁ ናችሁ እስቲ ይህን ትውስታ የምታስታውሱት? ልጅነታችሁን ከእናታችሁ ጋር በብርሃን ብዛት በሻማዋ ጥላ እሷ የቀለጠች ላይኔ ተቀልዳ ሰው የለኝም እያልኩ ሳዝን ሳሳዝናት አለው ሳትኖራ እቅፍ ቃን ሳይወጣት እንክርት አይኖቿ እንቅልፋቸው ሰቀቀን ስትውለው ሲነጠቅ ሲጎዳ ስሜቷ ስታስብ እንዲቆም ቤቷ እናት ለምን ትሙት ትሄድ አጎንብሳ ቅማል ትቀምላለች በጨለማ ዳብሳ ይባላል እኮ። ይሄ ላብታም እኮ አይሆንም። ቅማል ምናምን የሆነ የለም። ይሄ ለድሃ ነው፣ ለኔና ለአንተ። ላብታም እንዴት ነው የሚሆነው? ዋትስአፕ እንዴት ትላለች? በጨለማ ዳብሳ በርገር ታበላለች ከተኙበት ቀስቅሳ። አያበሳ አንተ ቅማሉ በልጅነታችሁ እንደ ጦህ ያለ እንቅልፍ ወይ ከእርግጫ ወይ ከቃቃ ተመልሰን ስንመጣ እናታችን ወይ ደግሞ የቤቱ ታላቅ እህት አይደል አብዛኛውን ጊዜ እግር አጥበው እንዲህ ተዘረጋግተን የተኛ ነው። ጠዋት ላይ ስንነሳ በስነ ስርዓት ለብሰን በስነ ስርዓት ተከናንበን ነው ራሳችንን የምናገኘው። ያ ትውስታ አሁን የለም አለ። ዱባ ዛፍ ላይ በቅል ዋሽቂ ብላዩ ልጅነቴ ናፈቀኝ ተመልሶ አይመጣው። ወገን ወዴት እየሄድን ነው? ኧረ የመድኃኒዓለም ያለ አሁንስ ሀገር የጨነቀች ማርያም እንዴ! በጣም ትልልቅ እናቶች ትልልቅ አባቶች የለበሱ ግን የተራቡ መንገድ ላይ ክብራቸውን አሽቃንጠረው ጥለው ልጄ እባክሽን ታክሲ ሞልልኝ፣ እባክሽን ዳቦ ግሽልኝ ሲሉ መስማት እንዴት ያማል። ትናንትና አንቱ የተባሉ ዛሬ ግን ራብ መጥፎ ስለሆነ ጎዳና ያወጧቸው። አምላኬ ሆይ በጣም ነው የሚጨንቀው። ወዴት እየሄድን ነው? ለማን ነው አቤት የሚባለው? እኔ አላቅም፣ ይከብዳል። ትላንት ፈትፍተው ሲያጎርሱን የነበሩ አጣን ሳንል ፊታችንን አይቶ በመረዳት ሲያበሉን ሲያለብሱን የነበሩ እጆች ዛሬ ላይ እንዳማረባቸው እንደለበሱ ከነዛ ከሚያምርና ከሚያስፈራው ደምግባታቸው ጋር ጎዳና ወጥቷል። የነዚህ ሁሉ እናት አባቶች ተጠያቂነት በኔ በእናንተ ምክንያት ነው። ያለን ነገር አልበቃ ብሎን ሌላ ሌክዠሪ ህይወት ስንመኝ የሌሎችን እንጀራ መቀማት ተያይዘናል። እኛ ጋር ትርፍ የሆነ ነገር ለሌላው ሰው የጉለቱ መሙያ ነውና እባካችሁ ኢትዮጵያዊነታችን ካለን ላይ ማካፈል ነው። ያማረውና የጣመውን የላመውን ስትበሉና እንዲሁም የተረፋችሁን ስትደፉ ውጪ በረሃብ የሚሞት አለ። እባካችሁ ከቻላችሁ ንጹህ መስጠት፣ ካልሆነም ደግሞ የተረፈም እንኳን በክብር ብትሰጡ ይሻላል ከምትደፉት። እባካችሁ አደራችሁን። ያልገባኝ ቆይ ቲቸር ማለት ነው ሃሪዩ አም ፋይ ታንክ ኤንድ ብሎ አይደል እንዲያስተማሩ? ቆይ እንደዚህ አይደል እንዲ ብሎ ያስተማሩ? ሰው ሰላም ሲላችሁ ሃሪዩ አም ፋይ ታንክ ኤንድ አለቀ። ለምንድን ነው እንዲያርኪ ሰላም ተሳቀርቡ ጥጥብላችሁ ብታዩ? እንዲህ ነው የተማርኩት። ቲቸር እንዳስተማሩ እዛው ላይ ነኝ። ነቅነቅ እንኳን አላልኩም። ሃይ ሃው አልልም። ኦኬ። ስለዚህ እንከባበር።
እንከባበር። ወይንም እኔ ፍጥጥ ብዬ ካዩዋችሁ አልገባኝም ማለት በቃ ትኩር ብዬ ካዩዋችሁ አልገባኝም። አታፍጡብኝ እንዴ! በዛ ላይ ደግሞ በተለይ ነው ሰለች የሆነ ሱቅ ስንሄድ የሆነ አበሻ ሱቅ ሆነ ምን ሱቅ ሄዳችሁ በእንግሊዘኛ የምታወሩ አበሾች ነበር እንዴ! እንከባበር በአማርኛው እንደው ልጅነት እንኳን ሐዋሪው አይ አም ፋይን ቲንክ ዩ እንዲሁ እሱ ብቻ እኮ አይደለም የተማርነው። እንደምን ዋላችሁ ተማሪዎች ተነስተን ደህና እግዚአብሔር ይመስገን መምህር ቁጭ በሉ ስንባል ነው የምንቀመጠው። ቁጭ በሉ ሲል እናመሰግናለን መምህር ትሸሩላን አለ። እንደውም ትዝ ይለኛል በልጅነታችን አንድ ሙስሊም ጓደኛ ነበረን አሚሮ የሚባል እንደምን አደራችሁ ተማሪዎች ስንባል እኛ ደህና እግዚአብሔር ይመስገን መምህር የምንለዋል። ልክ ስንጨርስ አልሐምዱሊላህ መምህር የሚል አስታውሳለሁ ነው። አረ ጊዜ ግን የምር ደጉ ጊዜ ነበረ። አሚሮ የት ነህ? አረ ከርዕስ አትውጣ እንግሊዘኛ ላይ ነህ እና አማርኛ ማውራት ካለባችሁ አማርኛ ወሩ ልጅ እህታችን ግራ ተጋብታ ነው። ጋይስ ጋዜጠኛ ኤልያስ መሰረት ስለ ብሩክ ኒውስ የጻፈውን ነገር አይታችኋል። የተፈጠረው ነገር ባጭሩ ላስረዳችሁ። ኢትዮጵያ የሚገኘው የፈረንሳይ ኤምባሲ እንግዲህ ኬንያ ለሚዘጋጀው ፕሮግራም ኢትዮጵያን ወክሎ ብሩክ ኒውስ እንዲሄድ ጋብዞት እንግዲህ ብሩክ ኒውስ አሁን ኬንያ ነው የሚገኘው። የተለያዩ ዘገባዎችንም እየሰራ ይገኛል። ይህንንም አይታችኋል ብዬ አስባለሁ። ከዛ በኋላ እንግዲህ የፈረንሳይ ኤምባሲ በራሱ ፔጅ ስለ ብሩክ ኒውስ ጽሁፍ ጽፎ ኢትዮጵያን ወክሎ የሄደው እሱ እንደሆነ ጽሁፍ ጽፎ ፖስት ያደርጋል ማለት ነው። ከዛ በኋላ ያንን ጽሁፍ ስክሪንሾት አድርጎ ኤልያስ መሰረት አንድ ጽሁፍ ፖስት አድርጓል። በዚህም ጽሁፍ ላይ በዋነኝነት ይሄ ነገር በጭራሽ ትክክል አይደለም፣ ብሩክ ኒውስ ሶሻል ሚዲያ ላይ ከተለያዩ ዜና ምንጮች እያመጣ ዜና የሚሰራ ልጅ ነው፣ ስለዚህ በጭራሽ ትክክል አይደለም፣ ይሄ እድል ለሌሎች ጋዜጠኞች ነበር መሰጠት የነበረበት የሚል አስተያየት እና ብዙ ትችቶችን አስቀምጠው ስለ ብሩክ ኒውስ ጽፈዋል ማለት ነው። ከዚህ ጽሁፍ በኋላ እንግዲህ ሰዎች የተለያየ አስተያየት እየሰጡ ነው። ግማሾቹ ሰዎች እንግዲህ ኤልያስ መሰረትን መልሰው እየተቹ ነው። ማለት ብሩክ ኒውስ ከዚህም በፊት እኔ የመጀመሪያው ዜና ምንጭ ነኝ፣ የራሴ ሪፖርተር አለኝ ብሎ አያውቅም። ከዚህ በፊት ራሱ በግልጽ ከተለያዩ ዜና ምንጮች ተጠቅሜ ነው ዜና የምሰራው በሚል በግልጽ ተናግሯል። እናም እንግዲህ ይሄ ነገር እሱን ሊያስተቸው አይችልም። ሌላ ደግሞ መስፈርቱን አውጥቶ እሱን የወሰደው የፈረንሳይ ኤምባሲ ነው። ስለዚህ ፈረንሳይ ኤምባሲ አምኖበት ከወሰደው የፈረንሳይ ኤምባሲ ነው መጠየቅ ያለበት እንጂ ብሩክ ኒውስ እዚህ ጋር ምን አጥፍቶ ነው ይሄ ልጅ የሚተቸው የሚል አስተያየት ሰጥተዋል ማለት ነው። ሌላ ደግሞ እንደዚህ ቲክታከሮችን የምትተቹ ከሆነ ልክ አይደለም ብላችሁ የምትተቹ ከሆነ ጥሩ የሚሰሩ ቲክታከሮችን ደግሞ መቼ ስታበረታቱ አየናችሁ የሚል አስተያየት የሚሰጡ ኤልያስ መሰረትን በተቃራኒ ሆኖ ሲተቹ መልሰው ኤልያስን ሲተቹ የነበሩ ሰዎች አሉ ማለት ነው። በተቃራኒው ደግሞ ኤልያስን ደግፈው ኤልያስ መሰረት የተናገረው ነገር 100% ትክክል ነው የሚሉ ሰዎች አሉ። ይሄ እድል እንዳልከው ለሌሎች መሰጠት ነበረበት፣ ለብሩክ ኒውስ መሰጠቱ ትክክል አይደለም የሚሉ ሰዎች አሉ። እና በዚህ ጉዳይ እናንተ የምታስቡት ነገር ምንድነው? ሀሳባችሁ እስቲ ያስቀምጡልኝ። ኤልያስ መሰረት ማለት ኢንተርናሽናል ዘጋቢ ነው። ብሩክ ኒውስ ለምታውቁት ደግሞ ለማታውቁትም የቲክታክ መንደር ላይ ዜና በማቅረብ ኦልሞስት ከ2 ሚሊዮን በላይ ተከታይ ያለው ቲክቶከር ነው። በሌላው ስራ ደግሞ አርታይ ይጽፋል፣ እንዲሁም ደግሞ ኮሌጆች ላይ ያስተምራል። የተለያዩ ስራዎችም አሉት። እከሌ ልክ ነው እከሌ ልክ አይደለም ለማለት ሳይሆን እዚህ ያመጣሁት ቲክቶከሮችን ለምንድን ነው በዚህን ያክል ሊጠሉ የቻሉት? ሁለት አይነት ቲክታክስ የሚሰራ ሰው አለ። ለበጎ ዓላማ የሚሰራና ብልግናም የሚያስተላልፍ ቲክቶከር አለ። ለምሳሌ ብሩክ ኒውስ ዜና ነው የሚሰራው። ዜና ሲሰራ አፋጣኝ መረጃ ራሱ የምናገኘው ከሱ ነው አይደለም? ቲክቶከር እና በተለይ ሶሻል ሚዲያ ላይ ለሚሰሩ ሰዎች በጣም የወረደ አመለካከት ነው ያለው። ይሄ ነገር እንደው አጋጣሚ ዛሬ ተነሳ እንጂ እኛም ውስጣችን ውስጥ ያለ ነገር ነው። የምንሰራ ልጆችን ተፍተፍ የሚሉ ልጆችን ማደግ የሚችሉ ልጆችን እንዲህ በኩርኩም እየመታን እስከመች ድረስ አብረን እንቀጥላለን? ፕሮፌሽናል የሆኑ ሰዎች ቢያንስ እታች ላሉ ልጆች ቢያስተምሩ፣ ስነ ስርዓት የያዘ ነገር ካልሆነ ስነ ስርዓት ቢያስይዙ፣ ከሆነም አንድ ላይ ኮላብ አድርጎ እንደ ሀገር አብሮ መስራት ነው እንጂ በእንደዚህ አይነት ጥላቻ ውስጥ መግባታችን መልካም ነው ብዬ አላስብም። ጊዜው የዲጂታል ጊዜ ነው። ዲጂታል ዘመን ላይ ነው ያለ ነው። በፊት ቲቪ እንዲሁም ጋዜጣ እንዲሁም ደግሞ ሬዲዮ ነበር የምንጠቀመው። አሁን ግን በጣም ቀላል ስለሆነ እጃችን ላይ ስለሆነ የምንጠቀመው ነው ለመናገር ቲክቶክ እና ወይ ዩቲዩብ ነው የምንጠቀመው። የዜና ድርጅቶችም ደግሞ ዜና የሚያቀርቡ ድርጅቶችም እኚህን ፕላትፎርሞች በጣም በሰፊው ይጠቀሙ ነው። ይህን ለማስተማር ምን ይዤላችሁ መጥቻለሁ መሰላችሁ? ይህን ታሪክ ስሙትና እንደው ትዝብታችሁን ታጋሩናላችሁ። ይሄ ኤርላይን የአየር መንገድ ነው፣ የአሜሪካ አየር መንገድ ነው። ስፕሪት ኤርላይን ይባላል። ከሰረልህና ትናንትና ነው ከትላንት ወዲያ ከስሮ ተዘጋ። የመጨረሻውን በረራ አይ ቲንክ አርብ ቀን ነው ቅዳሜ ቀን ነው ያደረገው። የሆነ ቪዲዮ እንደውም ቫይራል ይወጣል። ካፒቴኑ ይሄ የመጨረሻ የኤርላይኑ በረራ ነው። ከ1983 ዓመተ ምህረት ጀምሮ ስራ ላይ የነበረ ኤርላይን ማለት
ወደ 20 ሺህ 30 ሺህ ሰው በአንድ ቅጽበት ውስጥ ስራ አጥ ነው የሆነው። ነፍ ፓይለቶች ስራ አጥ ነው የሆነው። ነፍ ክሩ መንበሮች ስራ አጥ ነው የሆኑት። ነፍ ግራውንድ ቴክኒሻል ስራ አጥ ነው የሆኑት። በጣም ከኤርላይን ጋር ተያይዞ ያሉት ነው። በቀጥታ ባንክረፕት ሆነና ተዘጋ። በተዘጋ በአንድና በሁለት ሰዓት ውስጥ አንድ ሰው ይመጣል። ወዴት? ወደ ቲክቶክ ያዙልኝ። እንደው በፈጠራችሁ እንደው በወለደቻችሁ ማጠን እያለሁ ይሄን ነጥብ ያዙልኝ። አንድ ቲክቶከር ይመጣል። ቲክቶከርም አይደለም ሲጀመር ሰውየው፣ ግን የሆነ ሰው ቲክቶክ ላይ ይመጣል። ማን ነው? ብራዘር መጣልክ። እሺ ምን ብሎ ነው የሚመጣው? ቲክቶክ ላይ መጣ። አንድ አይዲያ ብልጭ አለለት። ከዚህ ዜና ጋር ተከትሎ ለምን እያንዳንዱ ዜጋ ከ30 እስከ 40 ዶላር ሼር ቢገዛ አሜሪካ ውስጥ ከ18 ዓመት በላይ የሆኑ 250 ሚሊዮን ዜጎች አሉ። በሰዎች ኦን የሚደረግ ባለቤትነቱ በተራ በእኔና በእናንተ በተራ ዜጎች ባለቤት የሚሆን ከዛ ናሽናላይዝድ እናደርገውና ባለቤትነቱ የተራ ዜጎች ይሆናል። ከዛ ከተገዛ በኋላስ ተራ ዜጎች ትኬትም ሲቆርጡ ምንም ሲሉ ቅድሚያቸው ይሆናል። የሁሉም ነው፣ የእነሱም ነው። አስባችሁታል? ሌላውና ኤርላይንስ ራሱ እንዴት ወበካ እንዲህ ሊያደርገው እንደሚችል ይሄ ሀሳብ አለኝ ብሎ ሌትስ ባይ ስፕሪት ኤርላይንስ የሚል አይዲያ ፕሮፖዝ አረግ። ከዛ ሌትስ ባይ ስፕሪት.com የሚል ዌብሳይት አረገና ይሄ ሀሳብ የሚመቻችሁ ነው ወደኔ ያለ ምን ተፈጠረ አትሉልኝም? ምን ተፈጠረ? ዌብሳይቱን ስታብሊሽ አድርጎት በሰዓታት ውስጥ ማለት ነው 23 ሚሊዮን ዶላር ነው የሰበሰበው። 36000 ሰዎች በሰዓታት ውስጥ ወደዛ ዌብሳይት ሄደው ዶኔት አደረጉ። 36000 ሰዎች። ከዛ ምን ሆነ? በጣም ኔትወርኩ ወደ ዌብሳይቱ የሚሄደው ኔትወርክ ሰው በጣም ስላጨናነቀው ዌብሳይቱ ክራሽ አደረገ ማለት ነው። አሁን ፊክስ እያደረጉት ምናምን ነገር ይመስለኛል። ዜናውን ዓለምን አሜሪካን እንዳለ ያጥለቀለቀ ቲክቶክ ክሬተርስ ፕላን ቱ ክራውድ ፈንድ ስፕሪት ኤርላይንስ ሂት ኒርሊ 23 ሚሊዮን ኢን ፕሌጅስ ቢፎር ዘ ሳይት ክራሽ ይላል። ያው ሳይቱ ክራሽ ያደረገበት እንትን ሆኖ ባይ ሰንዴ ሉክ ሃንተር ፔተርሰን ላውንችድ ሌትስ ባይ ስፕሪት.com ዊዝን ሃወርስ ኦፍ ኤርላይንሱ በተዘጋ በሰዓታት ውስጥ አረገው። ባይ ሰንዴ አፍተርኑን ሂስ ሳይት ሴይድ ኢት ሃድ ድሮን ፕሌጅስ ፍሮም ሞር ዛን 36000 ፒፕል። ለምንድን ነው ይሄን ነገር ይዤ የመጣሁት ነው ትልቁ ጥያቄ እሱ ነው። ባይዘው ለምንድን ነው ይሄን ነገር ይዤ የመጣሁት? ወደ ጥያቄ ልምጣ። ይሄ ልጅ እንደናንተ አስቦ ሰው ምን ይለኛል? ምኑ እብድ ነው ይሄ ተራ ዜጎች የኤርላይንስ ባለቤት እንዲሆኑ ምናምን ይላል እንዴ? ጠሽሻል እንዴ የሚሉ ሰዎችን ብቻ ቢያስብ ኖሮ፣ በሌላ አነጋገር የደደቦችን ኮመንት ብቻ ቢያስብ ኖሮ፣ የድንጋዮችን ኮመንት ብቻ ቢያስብ ኖሮ ይሄንን ሐሳቡን ነፍጎን ነበር። አብዛኛዎቻችሁ የተቀመጣችሁት በሰዓታት ውስጥ 36000 ሰው ጠሪያችሁ ሊቀበል እንደሚችል አይደለም የሚታሰባችሁ። አንድ ቅንቅናም ኮርነር ላይ ከቤቱ ወጥቶ የማያውቅ ፖስቶ የማያውቅ ሐሳብ የሌለው ሰው፣ ስም የሌለው ሰው፣ ፎቶ የሌለው ሰው፣ ቪዲዮ የሌለው ሰው ሊኮምት የሚችለውን ኮመንት ብቻ ታይቷችሁ ስንት ጸጋችሁ ነፍጋችሁናል። this is your sign bring it። ምንድነው የምታስቡት? የምንኖርበት ዘመን ይሄ ነው። ከቤት ውስጥ ቁጭ ብለ 23 ሚሊዮን ዶላርን በሰዓታት ውስጥ ማንቀሳቀስ 36000 ሰውን ለማንቀሳቀስ ኢቢሲ ላይ ኢንተርቪው መደረግ አይጠበቅም። የ4 ኪሎ ስልጣን መያዝ አይጠበቅብም። ካንተ የሚጠበቀው ሐሳብ ነው ወይ? አለቀ። ከዛ በኋላ ይሄው ያለንበት ዘመን ዓለም በእጅ ነው ያለው። ግፍ ነው። ሐሳባችሁን ይዛችሁ ቁጭ ማለት ግፍ ነው። እውነት ነው። መፍትያችሁን ይዛችሁ ቁጭ ማለት ግፍ ነው። የእናንተ ንቀት እነ ሰይፉ አሉ ብላችሁ አለማሰባችሁ። ሊደግፉን ይችላሉ። በሐሳባችን እንኳን ባይስማሙ እንኳን ከመስደብ ይልቅ ስክሮል ሊያረጉ የሚችሉ ብዙ ሰዎች አሉ ብላችሁ አለማሰባችሁ። እናንተ የሚታያችሁ ባለጌው ብቻ ነው። ለዚህ ነው ከእናንተ ጋር ከባድ የሆነ ቢፍ ያለብኝ። ስታርት ፖስቲንግ ጊቭ አስ ዩር አይዲያስ። ቢዝነሳችሁን ለማስተዋወቅ፣ ታለንታችሁን ለማስተዋወቅ በቀላሉ የፈለጋችሁት ነገር ማድረግ የምትችሉበት ቦታ ላይ ናችሁ ያላችሁ፣ ዘመን ላይ ናችሁ ያላችሁት። ለማናባታችሁ ብላችሁ ነው እናንተ የበይ ተመልካች የምትሆኑት። አንድ ቅንጥ ይኸውላችሁ፣ ተሳዳቢ ኖርማል ሰው አይሳደብም። እሺ this is the psychology of አንድ ኮንተንት ክሪኤሽን። አንዱ ኖርማል ሰው አይሳደብም፣ ጤነኛ ሰው አይሳደብም። መፖሰት ምን ያህል ሐሞት የሚጠይቅ ነገር እንደሆነ የሚረዳ ሰው ቢያንስ ማለት እኔ አሁን ፖስታች ነኝ። ከኔ ጋር የሚቃረን ሐሳብ ራሱ ሼር ብታረጉ ቢያንስ ስለመፖሰታችሁ ራሱ ክብር አለ። ቢኮዝ አውቀዋለሁ ሐሞት የሌለው ሰው እንደማይፖስት አውቀዋለሁ። ቢያንስ ለአቋማችሁ ምንም ነገር ቢመጣ ብላችሁ የመጣችሁ ሰዎች መሆናችሁን ስለማቅ በሱ ብቻ አከብራችኋለሁ። መፖሰት ምን እንደሆነ የማያውቅ ሰው
ነው ሊሰድባችሁ የሚችለው። ማሰብ ምን እንደሆነ የማያውቅ ሰው ሊሰድባችሁ የሚችለው። በሐሳባችሁ ከመቆማችሁ አልፋችሁ ሐሳባችሁን ሼር ለማድረግ ችግር የሌለባችሁ ሰዎች መሆናችሁን የማያውቅ ሰው ነው የሚሳደቡ። ገብታችሁም እኮ ስታዩ አስመሳይ ነው የሚሳደቡ። አንተ ጋር መጥቶ ይሰድባል፣ እሱ ፔጅ ላይ ስትመጣ ሲዘምር ታገኘዋለህ። እንደዚህ አይነት ሰው ይሰድበኝ ይችላል ተብሎ ይፈራል። ምን አይነት ሐሳብ ነው ደግሞ ይሄ ምናምን ነገር ብሎ የሚኮምት ሰው አካውንት ውስጥ ስገባ ፎቶም የለው የፖስተው ነገር የለው ሙሉ በሙሉ የሱ ሪትዊት ነው፣ ስምም የለው ተደብቆ ከመጋረጃ ጀርባ። እንደዚህ አይነት ሽንታም ሰው ሊሰድበኝ ይችላል ተብሎ ይፈራል? አይፈራም፣ አይፈራም። ደግሞ አለው በደደብ ስድብ ፍራቻ ሐሳባችሁን አትንፈጉ። ይሄ ሰውየውን አስቡት እስቲ ምን ሊፈጠር እንደሚችል አላውቅም። አያም ፎሎዊንግ ኢት ይሄ ኤርላይንስን በተራ አሜሪካኖች ባለቤትነት ውስጥ ላደረግ ከቻለ ግን አንድ ቪዲዮ ሲኢኦዎቹን ያላሰቡት አያችሁ። ተራ ዜጋ ሆናችሁ እንኳን የኤርላይንስ ሲኢኦ ያላሰበውን የዓለማችን ምርጥ ፋይናንሰሮች ያላሰቡት ሐሳብ ሊኖራችሁ እንደሚችል የምታውቁት በዚህ ነው። ከሲኢኦዎች ጋር እናንተ የተለያችሁት በምን ነበረ? ድሮ ሚዲያ የላችሁም ነበር። ጋዜጣ መጥቶ ኢንተርቪው የሚያደርጋችሁ የላችሁም ነበር። አሁን ዘመኑ የዚህ ዘመን ነው። አይዲያ ካለክ ሚዲያ ያስፈልግህ። ሚዲያው በእጅ ነው ያለው። ይሄው ከቤቱ ሆኖ ኤርላይንስን ሴቭ ሊያደርግ የሚችል አይዲያ ይዞ መጣ። ባያረግ ሼር ባያረግ ኖሮ አያቃጥልም? አያናድድም? አሁን እኔ እየተናደድኩ እየተቃጠልኩት ያለሁት እንደዚህ አይነት ሐሳብ እየኖራችሁ ልትሰጡን የምትችሉትን ነገር ሳስበው እርር ቅጥል ነው ብሎ እርር ቅጥል ነው። ከማን ብሪንግ ኢት አምጡልን፣ ስጡን፣ ማየት እንፈልጋለን። አይዲያችሁ ማየት እንፈልጋለን። አምጡት። ይሄ እንደዚህ አይነት እንትን አብሮነት ምንድን ነው? ዩኒቲ ነው የሚባለው። መች ነው እኛ ሀገር ላይ የሚመጣው? እንደው እባካችሁ የበሽታ መች ነው የሚመጣው? እነ ኮቪድ እና እንትን ነው አይደል እኛ ጋር የሚመጣው? እንደ ኢቦላ እነ ጨብጥ እነ ከርክር። እስቲ ስልኩን አንተው እስቲ ልትመታው ነው? አይ እሱን አልመታም። የሆነ ሀሳብ መጥቶልኝ ነው። እባክህ ወደዛ በእናትህ ተው፣ ስላልገባ ነው። እኔ እናንተ ተመልከት፣ አንተ ወፊት ወራስ እኛ አክሲዮን የሆነ ድርጅት አቋቁመን አንዳንድ ሺህ ብር አክሲዮን ብንሸጥ ለ10,000 ተመል ቤተሰቦቻችን አሁን 100 ምናምን ሺህ ቤተሰብ አለና ለ10,000 ቤተሰብ እንትን ብንል ያው 10 ሚሊዮን ብር ነው የሚመጣው። ምን ይሰራል ታዲያ በ10 ሚሊዮን? ቲቪ ቻናል ብትከፍትስ እንዴ መቶ ምርትና አገልግሎቱን ሲያስተዋውቅ በ1,000 ብር እንትን ብሎ የጭንቅላት አሁን ነው የሚመጣልህ። የአየር ሰዓቱን ትሸጣለህ። የ10,000 ሰው ቻናል ይሆናል ባለቤትነቱ 10,000 ሰው። ተመልከት፣ እንደዚህ 36,000 ሰውም አያስፈልጉም። ወፍጮ ራስ እባክህ፣ ይሄ ዝም ብሎ የጅል ሀሳብ ነው። የጅል ሀሳብ። አየህ ቤተሰቦች ይሄን ነገር ከግምት ውስጥ አስገቡ። 10 ሚሊዮን ብር ጠብቅ። እንደውም ባለሀብቶች አብረን እንሰራለን። አናግሩን በውስጥ መስመር። በሰሞኑ እንግዲህ ኮሜዲያን እሸቱ መለሰ ዙሪያ በጣም ብዙ ነገሮች እየተባሉ ነበር። ከዚህ ቀደም የቲክቶከር ባምቢ ጉዳይም ተነስቶ ነበር። ለሱ ምን ላይ ሰጥቶ እዚህ አምጥተን ተወያይተንበታል። አሁን ላይ ደግሞ በፐርፐዝ ብላክ በሚባለው ትዝ ይላችሁ ከሆነ አክሲዮን በሚሻጥበት በዛ ጉዳይ ስሙ እየተነሳ ነው። ለዛ ምን ላይ ሰጥቷል? ምን አለ? አብረን እንየው። ሰሞኑን ከፐርፐዝ ብላክ ኢትዮጵያ ጋር በተገናኘ አንድ ወንድማችን ሚዲያ ላይ ወጥቶ ያቀረበብን ውንጀላ አለ። የፐርፐዝ ብላክ ኢትዮጵያው ዶክተር ፍስሐ እሸቱ ከ1 ቢሊዮን ብር በላይ ይዞ ከጠፋ ነው ሰነባበት። እስከ 30 ሚሊዮን ብር ቤት በሚሸጥባት አዲስ አበባ ላይ ከ1 ሚሊዮን ጀምሬ ቤት ገንብቼ ሰጣችኋለሁ ብሎ የማይተገበር የ3ዲ ዲዛይን እያሳየ ብር ለቅሞ እስከ 1 ቢሊዮን ብር ነው ይዞ የጠፋው። ከ1 ቢሊዮን ብር በላይ እስከ 1 ቢሊዮን ብር ነው ይዞ የጠፋው። እሱ ቢኮበልልም ግን የፐርፐዝ ብላክ ኢትዮጵያን ማስታወቂያ የሰራው እሸቱ መለሰ እዚሁ ነው ያለው። ከፐርፐዝ ብላክ ኢትዮጵያ ጋር የሰራንበት ውል እዚህ ለማስረጃ ቀርቧል ማለት ነው። ሌሎችንም ጉዳዮች እንዳሳለን። በአጠቃላይ ደግሞ ፐርፐዝ ብላክ ኢትዮጵያ ቤት የሸጠላቸው ወይም 1.5 ሚሊዮን ብር ሼር የሸጠላቸው ከ1,000 በላይ ግለሰቦች እንዳሉ ተናግሮ ነበር። የእነዚህ ግለሰቦች ጉዳይ የት ደረሰ? ፐርፐዝ ብላክ ኢትዮጵያ ከዶንኪ ቲዩብ ጋር ሰርቷል ወይ? መቼ ነው የሰራው? ምንድን ነው የሰራው የሚለውን እንየው። ዶክተር ፍስሐ እሸቱ አሁን ስንት ላይ ነው? 2018 የዛሬ 5 ዓመት ገና ፐርፐዝ ብላክ እንደተመሰረተ በጣም በብዙ ሰው ሲያስደውሉልን ስለነበረ፣ ኢሜል ሲጻፍልን ስለነበረ በቃ ይሄ ነገር ሲሪየስ መሆን አለበት ብለን ቢሮአቸው ድረስ በአካል እንደ ማኔጅመንት ቲም በወቅቱ ያለን ሰዎች አብረን ሄድን። ዶክተር ፍስሐ እሸቱ በወቅቱ ስለ ፐርፐዝ ብላክ ኢትዮጵያ ዓላማ የነገሩን ነገር
ኢትዮጵያ ሀብቷ የሰው ኃይልና መሬት ነው። ይሄ የገጠር መሬት ከታረሰና መሃል ላይ ብዙ ነጋዴ ብዙ ደላላ ሳይገባበት በቀጥታ ከገጠር ምርቱ አዲስ አበባ መጥቶ ከተሸጠ ኑሮ ውድነት መርከስ ይችላል። የሽንኩርት የድንች የቃሪያ ዋጋ አትሊስት መርከስ አለበትና ይሄንን ለማድረግ ትልቅ ፕሮጀክት ነድፈናል ብለው ከ1 ሰዓት ተኩል በላይ የፈጀ የፕሮጀክታቸውን ማብራሪያ አቀረቡልን። በወቅቱ የፐርፐስ ብላክ እቅድ በሰፊው እያመረተ በቀጥታ ከገበሬው የተረከበውን አዲስ አበባ መጥቶ ወይም ውድ ሳያደርግ መሸጥ ነበር። ይሄ ደግሞ ለኢትዮጵያውያን የኑሮ ውድነትን የሚፈታ እጅግ በጣም የምስራች ስለሆነ እንደ ዶንኪቲው ከምንሰራበት ወርሃዊ የማስታወቂያ ዋጋ እጅግ በጣም ቀንሰን ገና አክሲዮን ሊሸጥ ስለሆነ ገና ሊጀምር ስለሆነ እንዲቋቋም ዓላማችን ነው ብለን እኛም አክሲዮን እንገዛለን ብለን ማስታወቂያ ለመስራት ተዋዋልን። ይሄው ለወንድሜ 2012 ዓ.ም ነሐሴ ወር ማስታወቂያው የ1 ዓመት ውል ነው። ስናስተዋውቅ የነበረውም ቀለብ ከገበሬው የሚል ገበሬው ያረሰውን የእርሻ ምርት ወደ አዲስ አበባ መጥቶ መሸጥ ነው። የአገራችን አርሶ አደር በኋላ ቀር አስተራረስም ቢሆን ያመረተውን ምርት የሚቀበለው አጥቶ የገበያ ያለ ሲል ኑሮ ተወደደ እያለ ያማርራል። የአንድ አክሲዮን ዋጋ 100 ብር ነው። ዝቅተኛው የአክሲዮን መጠን 1000 ብር ነው። አዲስ አበባ በተለያዩ አካባቢዎች በከፈታቸው ከገበሬው ሱቆች ቀለብ ከገበሬው በማለት አዲስ የገበያ ስርዓት ለመጀመር ዝግጅቱን አጠናቀቀ። ፐርፐስ ብላክ ኢትዮጵያ በማስከተል ፐርፐስ ብላክ ወደ አዳዲስ ፕሮጀክቶች ሄዷል። ሌሎች ብዙ ጉዳዮችን ነካክቷል። ከኛ ጋር ያለው ውል ግን የተቋረጠው ከ2013 እስከ 2014 ነሐሴ ወር ብቻ ነው። በወቅቱ ፐርፐስ ብላክ በጣም በጥሩ ሁኔታ እየሰራ ነበር። አዲስ አበባ ላይ ሱቆች ከፍቶ ቀለብ ከገበሬው በሚል በርካሽ ምርቶችን እስከ ማቅረብ ደርሶ ውጤቱ ታይቶ ነበረ። እናመሰግናለን ብለው ሰርተፍኬት ሰጥተውን ቢሮአችን ድረስ መጥተው አመስግነውን በሰላም ከፐርፐስ ብላክ ኢትዮጵያ ጋር ተለያየን። ከዛስ ወንድሜ በጣም የሚገርመው ነገር ዩቲዩብ ላይ ገብተህ ብታይ እውነታውን ታውቀው ነበረ። በቀላሉ ጥቅምት 8 2015 ዓ.ም ወዲያውኑኛ ፊሶን ሪል ስቴት ከተባለ ቤት እየሰራ ከሚሸጥ ተቋም ጋር አብረን ለመስራት ንግግር ጀመርን። ፊሶን ሪል ስቴት ያልተገነባ ነገር እንደማናስተዋውቅ በፖሊሲያችን ስለሚታወቅ በአካል ሄደን የገነባውን ህንፃ ጎብኝተን ወደ ፊኒሺንግና ወደ ፍጻሜ የደረሱ ወደ መጠናቀቅ የደረሱ በእጅ የሚዳሰሱ በአይን የሚታዩ የቆሙ ህንፃዎችን አስተዋውቆ ለመሸጥ ተነጋግረን የካምፓኒውን ባለቤት አግኝተን ፊሶን ሪል ስቴት ላይ ማስታወቂያ ለመስራት ተዋዋልን። መቼ? ጥቅምት 8 2015 ዓመተ ምህረት። ኦኬ ይሄው ከፊሶን ሪል ስቴት ጋር የተዋዋልነው ውል ደግሞ እንደሚከተለው ይታያል ማለት ነው። ጥቅምት 8 2015 ዓመተ ምህረት ከፊሶን ሪል ስቴት ጋር ከተዋዋልን በኋላ ከፊሶን ሪል ስቴት ጋር ማስታወቂያ እየሰራን ባለንበት ሰዓት አት ዘ ሴም ታይም ፐርፐስ ብላክ ኢትዮጵያ በራሱ ሚዲያና በሌሎችም ሶሻል ሚዲያዎች ቤት አክሲዮን እንደሚሸጥና ቤት እንደሚሰጥ እያስተዋወቀ ነበር። እንግዲህ እንደሰማችሁት ኮሜዲያን እሸቱ መለሰ ለተነሳበት ጥያቄ ምላሽ ሰጥቷል። ሶሻል ሚዲያ ላይ በቲቪ ቻናሎች ላይ ሊሆን ይችላል፣ የተለያዩ ፕላትፎርሞች ላይ ማስታወቂያዎች ይሰራሉ። በታዋቂ ሰዎችም ወይ ደግሞ ታዋቂ ባልሆኑ ሰዎችም ይተላለፋሉ። ከዚህ ቀደም እንዳልነው ማስታወቂያውን ባያችሁ ሰዓት ቀጥታ ውሳኔ ውስጥ ከመግባታችሁ በፊት የዶክመንት ጉዳይ እንዲሁም ህጋዊነቱን በስነ ስርዓት ማጥናታችሁን እንዳትዘነጉ። ምክንያቱም አሁን ያለንበት ጊዜ እውነተኛ ካምፓኒ ከውሸቱ ጋር የተደባለቀበት ሰዓት ስለሆነ መለየታችሁን እንዳትዘነጉ። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል፣ አፕሮቫል ሰተናችኋል አይደል? እናም ቪፒኤን ስላበራችሁ ከልብ እናመሰግናለን ብሏል ግሴ። ሰብስክራይብ ስላደረጋችሁ ደስ ብሎናል ብሏል ግሴ። የደወል ምልክቷን መጫናችሁን ግን አላየሁም ብሏል። እኔ ራሴው ነፍሴ እንዴ ነው ጀለሴ እንዴ የፈራ የመጣውንስ ቪፒኤን ጉዳይ ላይ እንደው ተሳቀቁ እኮ እንዳለ አንተ ነህ እንድል ደግሞ እነሱ ናቸው መሀል ቤት እኔ ትኩስ ድንች ሆነብኝ እኮ። ምርትና አገልግሎቶቻችሁ ማስተዋወቅ ከፈለጋችሁ በራችን ክፍት ነው፣ መታችሁ አናግሩን። ይሄው ሶሻል ሚዲያ ሊንኮቻችን እየገባችሁ ወዬ እንላችኋለን። አዎ አለን። በማንኛውም ሰዓት ሀሳብ አስተያየቶቻችሁ ለእኛ ገንቢዎች ናቸው። ቴንክ ዩ